ሰላም ጤና ይስጥልኝ ውድ የሀበሻ ኬር ቤተሰቦች፣ ዛሬ ሁላችንም የምናውቀው ነገር ግን ጥቅሙን ዘንግተን የተውነውን አንድ ትልቅ ሚስጥር ልንገራችሁ። በየግቢያችን በየበረንዳው በየአጥር ላይ ያለውን ይህንን የምታዩት የሐረግ ተክል ስንቶቻችንን የተከልነው? ይህንን ተክል የምንጠቀመው ለግቢ ውበት፣ ለአጥር ማሳመሪያ ወይም ደግሞ በቀን ጥላ እንዲሰጠን ብቻ ነው። ፍሬው በስሎ መሬት ላይ ሲራገፍ እንኳ በቁም ነገር አንመለከተውም። አንዳንዴም ሕፃናት ብቻ ሲጫወቱበት ይታያል። ነገር ግን ጥላ ብቻ ሲሰጠን የኖረው ይህ ተክል በውስጡ የያዘው ፍሬ ለጤናችን ተአምረኛ የተፈጥሮ ፋርማሲ መሆኑን ስንቶቻችን እናውቃለን? ዛሬ ይህ ፍሬ ከጥላነት ባለፈ ለምን በዕለታዊ አመጋገባችን ውስጥ ማካተት እንዳለብን በውስጡ ያለውን እጅግ አስገራሚ የስነ ምግብ ይዘት ዝርዝር አንድ በአንድ እንመለከታለን። ይህ ፍሬ በአንዳንድ ቦታ በፍራ ወይም በእንግሊዘኛው ፓሽን ፍሩት ይባላል። በአገራችን ውስጥ ብዙም ለምግብነት ባንለምደውም በውስጡ የያዛቸውን ንጥረ ነገሮች ሰውነታችን በየቀኑ የሚፈልጋቸውን ወሳኝ ነገሮች ሙሉ በሙሉ መሸፈን ይችላል። እስኪ የስነ ምግብ ይዘቱን አንድ በአንድ እናያቸው። ቫይታሚን ሲ፣ ይህ ንጥረ ነገር በሰውነታችን ውስጥ በሽታ የመከላከል አቅምን በከፍተኛ ሁኔታ የሚገነባ ሲሆን በተለይም እንደ ጉንፋን ያሉ በሽታዎች በዘላቂነት ለመከላከል ይረዳል። ሌላኛው በዚህ ፍራፍሬ ውስጥ የምናገኘው ቫይታሚን ኤ። ሁላችንም እንደምናውቀው ቫይታሚን ኤ ለአይን እይታ ጥራት መጠበቅና ለቆዳ ተፈጥሯዊ ውበት እንዲሁም ወዝ እጅግ ወሳኝ የሆነ የቫይታሚን ኤ አይነት ነው። የአመጋገብ ፋይበር ይዘትም አለው። ፋይበር የምግብ መፈጨት ስርዓታችን በትክክል እንዲሰራ ከማገዙ በተጨማሪ በደም ውስጥ ያለውን የስኳር መጠን በአግባቡ ለመቆጣጠር ይረዳል። ፖታሺየምም ይገኝበታል። ፖታሺየም የደም ግፊትን በተመጣጣኝ ሁኔታ በማስተካከል የልባችንን ጤንነት አጠቃላይ ስራ በአስተማማኝ ሁኔታ ይጠብቃል። ፖታሺየም የደም ግፊትን ለመቀነስ ምን ያህል አስተዋጽኦ እንዳለው ከዚህ በፊት የሰራሁት ቪዲዮ አለ። ሊንኩን ዲስክሪፕሽን ላይ ታገኛላችሁ። በጣም የሚያስደንቀው ከማዕድናት ብረትና ማግኒዥየም ይገኝበታል። እነዚህ ማዕድናት በሰውነታችን ውስጥ ለቀይ የደም ህዋሳት መፈጠር ወይም ለደም ማነስ መከላከያና ለዕለታዊ እንቅስቃሴያችን የሚሆን ኃይል ለማምረት ያገለግላሉ። 7 ዋና ዋና የጤና ጥቅሞችን እንመልከት። አንደኛው ጥቅም በውስጡ ባለው ከፍተኛ የአንቲኦክሲዳንት ክምችት ምክንያት በሽታ የመከላከል አቅማችንን ይገነባል። ፍሬ ውስጥ የሚገኙት የፌኖሊክ ውህዶች ሰውነታችን ከፍሪ ራዲካልስ መርዛማ ጉዳት ይጠብቃሉ። ይህ ማለት እንደ ካንሰርና የልብ ህመም መሰል ከባድ ህመሞችን አስቀድሞ ለመከላከል ይረዳል። በአንድ የፓሽን ፍሩት ፍሬ ውስጥ 30 ሚሊግራም ቫይታሚን ሲ እናገኛለን። አስገራሚ ነው። ሁለተኛው ጥቅም ለስኳር ህመምተኞች ተመራጭ ፍራፍሬ መሆኑ ነው። ይህ ፍሬ ግላይሴሚክ ኢንዴክሱ በጣም ዝቅተኛ በመሆኑ የደም ስኳርን ድንገት አይጨምርም። በውስጡ ያለው ፔክቲን የተባለው ፋይበር ስኳር ወደ ደም ውስጥ ቀስ ብሎ እንዲገባ ያደርጋል። ሶስተኛው ጥቅም ፍሬው በቫይታሚን ኤ እና በካሮቲን የበለጸገ ነው። ይህም በዕድሜ መግፋት የሚመጣን የአይን እይታ መቀነስና የአይን ሞራን ይከላከላል። ይህ ውህድ የቆዳ መጨማደድና ጥቋቁር ነጠብጣቦችን በማጥፋት ተፈጥሯዊ ውበትን ይሰጣል። አራተኛው ጥቅም የሆድ ድርቀት ወይንም የምግብ አለመፈጨት ችግር ካለቦት መፍትሄው እዛው አጥር ላይ ተንጠልጥሏል። ይህ ፍሬ በአንድ አጠቃቀም ብቻ ወይንም በአንድ ጊዜ መመገብ ብቻ የዕለት የፋይበር ፍላጎት 50% ያሟላል። አምስተኛው ጥቅም ምናልባትም በዛሬ ወይንም በአሁኑ የአኗኗር ፈጣንና ውጥረት በተሞላበት ህይወት ውስጥ የምንፈልገው ትልቁ ስጦታ በዚህ ፍሬ ውስጥ ይገኛል። ይህም ሰላማዊ እንቅልፍ ነው። ብዙዎቻችን ማታ ማታ በአልጋ ላይ የተገላበጥን እንቅልፍ እናጣለን ወይንም ይርቀናል፣ በጭንቀት እንወጠራለን። ፓሽን ፍሩት ለዚህ ችግር ተፈጥሯዊ መድኃኒት ነው። ምክንያቱም ፓሽን ፍሩት በውስጡ ሃርማን የሚባል ልዩ አልካላይድ ይዟል። ይህ ውህድ እንደ ተፈጥሯዊ ማረጋጊያ ወይንም ሴዴቲቭ እንደሚባለው መድኃኒት ይሰራል።
ሌላኛው ይህ ንጥረ ነገር በቀጥታ የሚሰራው በነርቭ ስርዓታችን ላይ ነው። የውጥረት ሆርሞኖችን እንደ ኮርቲሶል ያሉትን በመቀነስ ሰውነታችን ዘና ያለ ስሜት እንዲሰማ ወይንም ወደዛ ስሜት እንዲገባ ያደርገዋል። የእንቅልፍ ጥራት ማታ እንደ ሴዴቲቭ በመስራት የነርቭ ስርዓታችንን ያረጋጋል። ይህ ማለት በሐሳብ መወጠር ምክንያት ወይንም በመጨናነቅ ምክንያት የሚመጣ የእንቅልፍ እጦትን ወይንም ኢንሶሚኒያ በማስወገድ ጥልቅና ሰላማዊ እንቅልፍ እንድንተኛ ይረዳናል። በሚቀጥለው እንቅልፍ ባጣችሁ ጊዜ ከሚገዙ የኬሚካል የእንቅልፍ ማስተኛ መድኃኒቶች ይልቅ አንድ ብርጭቆ የተፈጥሮ የበፍራ ጭማቂ ወይንም የፓሽን ፍሩት ጭማቂ ጠጥታችሁ ብትተኙ ሰውነታችሁ ምን ያህል እንደሚረጋጋና እንቅልፍ እንደሚወስዳችሁ ራሳችሁ ትመሰክራላችሁ። ስድስተኛው ጥቅም በውስጡ ያለው ከፍተኛ የፖታሺየም መጠን የደም ቧንቧዎችን ዘና በማድረግ የደም ዝውውርን ያሳልጣል። መጥፎ ኮሌስትሮል በደም ቧንቧዎቻችን ውስጥ እንዳይከማች በማድረግ የልብ ድካም አደጋን ወይንም ለልብ ህመም የመጋለጥ ዕድላችንን ይቀንሳል። ሰባተኛውና ምናልባትም በአገራችን የአየር ንብረት ለውጥ ወቅት ብዙዎቻችን የምንፈልገው ጥቅሙ ለመተንፈሻ አካላችን የሚሰጠው እገዛ ነው። ይህ ፍሬ በተፈጥሮ ጸረ ብግነት፣ አንቲኢንፍላማቶሪ ወይንም ጸረ ባክቴሪያና አስም ተከላካይ ባህሪያት አሉት። ይህ ማለት ብዙ ጊዜ በአክታ መበራከት ወይንም መብዛት ሳቢያ የሚመጣውን የደረት መዘጋትና የሳል ስሜት በውስጡ ባሉት ንጥረ ነገሮች አማካኝነት አክታን በማቅጠንና በማላላት የመተንፈሻ ቱቦን ያጸዳል። እንደ ሳይነስ ወይም የአስም ምልክቶች መሰል የመተንፈሻ አካላት ችግር ላለባቸው ሰዎች አየር ወደ ሳምባ በቀላሉ እንዲገባ በማድረግ በቀላሉ ለመተንፈስ ያግዛል። ስለዚህ በተለይ በየወቅቱ በሚያጋጥሙ ጉንፋን መሰል በሽታዎች በሚከሰቱ ጊዜ ይህንን ፍሬ መጠቀም ልክ ኤክስፔክቶራንት እንደሚባለው መድኃኒት ሳምባን የማጽዳትና መተንፈስን የማቅለያ ተፈጥሯዊ ዘዴ መሆኑን እናስታውስ፣ እንጠቀመው። ጥላውን ወይም ሐረጉን ብቻ እየተጠቀምን የተውነውን ፍሬ አሁን ወደ አስደናቂ ጤናማ መጠጥ ለመቀየር አሰራሩን እንመልከት። በጣም ቀላል ነው። በመጀመሪያ የበፍራ ፍሬውን ለሁለት ሰንጥቀን ውስጡን በማንኪያ እየፋቅን ማውጣት ይኖርብናል። የወጣውን ፍሬ በሻይ ማጣሪያ ወንፊት ላይ አድርገን በመጫን ንጹህ ጭማቂውን ብቻ ጎድጓዳ ሳህን ላይ እንለየዋለን። በመቀጠል የፓሽን ፍሩቱን ጭማቂ፣ የሎሚውን ጭማቂ፣ ማሩንና ቀዝቃዛ ውሃውን በአንድ ላይ አድርገን በደንብ እናዋህደዋለን። በመጨረሻም የናና ቅጠል በትንሹ እንጨምርበት፣ ከዚያም እንጠጣዋለን። የመጠጥ ፈጣን ኃይል ከመስጠቱ በተጨማሪ የሰውነትን በሽታ የመከላከል አቅም በአንድ ጊዜ ያነቃቃል። ይህ ምናልባት በጁስ መልክ ማዘጋጀት ከፈለጋችሁ ነው። የበሰለውን ፍሬ ለመጀመሪያ ጊዜ ስትመገቡ ትንሽ ጎምዘዝ ያለ ስሜት ሊኖረው ይችላል። በቀጣይ የተለማመዳችሁ ስትሄዱ በጣም ትወዱታላችሁ። ምናልባት ስለዚህ ፍሩት የበለጠ ለማንበብ የምትፈልጉ ምንጮቼን ዲስክሪፕሽን ላይ አስቀምጣለሁ። አንድ ጥያቄ ሊኖራችሁ ይችላል። ፓሽን ፍሩት ሞክረሹ በልተሹ ታውቂያለሽ የሚል ጥያቄ ሊኖራችሁ ይችላል። መልሱ አዎ ነው። ጭራሽ ሀገራችን ውስጥ የሚበላው የሚጠቀመው የለም ማለት ሳይሆን አብዛኛውን ሰው አይጠቀመውም። ስለዚህ ብንጠቀመው ከላይ የገለጽኳቸውን ዝርዝር ጥቅሞች እናገኛለን። ስለዚህ እናንተ ሞክሩት፣ ሌሎችም እንዲሞክሩ አድርጉ። ጣዕሙን ቀስ በቀስ ትለምዱታላችሁ። ለመጀመሪያ ጊዜ በጁስ መልክ ሳይዘጋጅ ፍሬውን ስትበሉት ትንሽ የመጎምዘዝ አይነት ስሜት ሊኖረው ይችላል። በሂደት ግን ትለምዱታላችሁ። እኔ ከዚህ በፊት የምሰራበት ተቋም ላይ ምን ሆነ መሰላችሁ? እኔ ስበላው እረ አይበላም ይጎዳሻል የሚል መልስ ነበር የሰጡኝ። አንድ ብቻ ነበርና የተተከለው። በበሰለ ቁጥር እየሄድኩ የለቀምኩ ስመገበው እረ ይጎዳሻል አትቢ አይበላም ሲሉኝ አይ ይበላል እንደውም ብዙ ጥቅም አለው ብዬ ሳስረዳቸው እስቲ እሷ ሞክራው ምንም እስካልሆነች እኛ ምን ሞክረው በሚል በኋላ ላይ እንደውም የበሰለ እኔ ለመብላት ስፈልጉላ አላገኝም። ስለዚህ ሰው ቀስ በቀስ የሚለምደው ነገር ስለሆነ እናንተ ሞክሩት፣ አትፍሩት። ጠቀሜታ እንጂ ጉዳት የለውም። ውድ የሀበሻ ኬር ቤተሰቦች ከዛሬ ጀምሮ በአጥራችንና
በደጃፋችን ላይ ያለው የፓሽን ፍሩት ሐረግ ለጥላ ብቻ መተዋችንን አቁመን ይህንን ድንቅ ፍሬ ለጤናችን መገንቢያ እንጠቀምበት። ተፈጥሮ በነፃ የሰጠችንን ውድ ሀብት አንጣለው። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎችም እንዲደርስ ሼር አድርጉት። ለቻናላችን አዲስ የሆናችሁ ደግሞ ጠቃሚ የጤና ትምህርቶች እንዳያመልጣችሁ አሁኑኑ ሰብስክራይብ አድርጉ። በቀጣይ ቪዲዮ በሌላ ጠቃሚ ርዕስ እስክንገናኝ ድረስ ጤናማ ሆናችሁ ቆዩን።